በአዲስ ቀን የሀገር ጉዳይ ስንል ዛሬ የምናነሳው ርዕሰ ጉዳይ ቡናን በተመለከተ ዛሬው የአዲስ ቀን የሀገር ጉዳይ ኢቢሲ ይህንን አንስቶ ካለን ሀብት አንፃር ምን ያህል እየተጠቀምንበት ነው ከዛለፈው ደግሞ የቡና ምርት ጥራትን ከማሳደግ አንፃር መሰራት ስላለባቸው ጉዳዮች ልናነሳ ወደናል። ይህንን በሚመለከት ደግሞ አንድ ዘገባ እናደርሳችኋለን። በተለይ የተለያዩ ዘገባዎችን አዘጋጅተናል። ከዛ ባለፈ ደግሞ ወደ ጌዲዮ እናመራለን። ጌዲዮ እንደሚታወቀው ጥምር የደን እርሻ ባለቤት ነው። በዚህ ጥምር የደን እርሻ ባለቤትነት ደግሞ አንዱ ከሚያከናውናቸው የግብርና ስራዎች መካከል ቡና ይጠቀሳልና ቡና በጌዲዮ ምድር እንዴት ያለ ነው ስንል እንመለከታለን። ከዚህ ከቡና ምርትና ምርታማነት ጋር አያይዘን አብዛኛውን ማሳ ደግሞ የሸፈነው በቡና ተክል ነው የጌዲዮ ማህበረሰብ። ከዛ ባለፈ ደግሞ የቡና ምርት ሂደትንም እዛ ባለው አርሶ አደር ጋር ጎራ ብለን የምናነሳው ይሆናል። አብዛኛው ማሳ የሸፈነው በቡና ተክል ነው። የቡና ምርት ሂደትን በተመለከተ ያገኘነው ስልጠና እና ተሞክሮ ደግሞ በአግባቡ እንደሚተገብር ይናገራል። አንድ ባለታሪካችን ለምርቱ ጥራት ማደግ ቅድሚያ በመስጠትም አዳዲስ አመራር ዘዴዎችን ለመማር ሁሉም ዝግጁ ነው፣ ይሄን እየተገበረ ነው የሚል ሐሳብ አለ። አዎ፣ በተለይም በቡና አምራችነቱ ሞዴል የሆነው ወጣቱ አርሶ አደር መገኛው ጌዲዮ ዞን ነው። ባልደረባችን አልጋነሽ ተካ በጌዲዮ በነበራት ቆይታ የአርሶ አደሩን የቡና ማሳ ጎብኝታ ቆይታ አድርጋ ነበር። የቡና አመራረት ሂደትንም ቃኝታለች። እንዲህ እንከታተል። ሰላም ለዚህ ቤት ሰላም ነህ? እንዴት ነህ? ደህና። አልጋነሽ ባላለው ከኢትዮጵያ ቴሌቪዥን ነው የመጣሁት። ሙልጌታ ባላለው። እሺ ሙልጌታ፣ እንዴት ነህ? ደህና ነኝ። ስራ እንዴት ነው? ሰላም ነው? የግብርና ስራ እንዴት ነው? ቆንጆ ነው። ተመልካቾቻችን አሁን ጌዲኦ ዞን ውስጥ ነው የምገኘው። አንድ የቡና ማሳ ውስጥ ተገኝቻለሁ። ሙልጌታ ይባላል። ውጤታማ አርሶ አደር እንደሆነ ሰምቻለሁ። ምን አለ እዚህ ማሳ ውስጥ? እዚህ ማሳ ውስጥ ቡና አለኝ፣ አገር በቀል ዛፎች አሉ አሉ እንደዚህ አይነት ነገሮች የመሳሰሉት። የምን ጊዜ ነው ወቅቱ? ወቅቱ የአረማ። እሺ፣ ስለዚህ አብረን እናርም። እሺ፣ እናርማለን ዛሬ እንግዲህ። እሺ፣ አረም ስንነሳ ቡና እንጠጣለን። እሺ፣ ደስ ይላል። ይሄ እንግዲህ ወቅቱ የአረም ጊዜ ነው። እሺ፣ ላግዝህ ነው። እሺ፣ አረሙ ራሱ ለቡናው ኮምፖስት ነው። ይሄ በሰብስና በቀጣይ አመት በቀጣይ ዙር ላይ ይበተናል። ስለዚህ የሚጣል ነገር የለውም ማለት ነው። ነገር ምንም ነገር የለውም። ይሄን ገለጽ አድርገህ ነው አይደል? አዎ፣ ገለጽ ያረሽ። እንዴት ነው? ተስፋ አለኝ። በጣም ጥሩ ኮምፖስቶቹ ስሮቹ ላይ አጋጠጋ ታረጋለሽ። እነዚህኞቹ አፈርታ እያደረሽ ቅጠሎቹ ወዲያው ነው የሚበሰብሱት። ከዚሁ ነው ምግብ የሚያዘጋጀው። ተደጋግፈው ነው የሚኖሩት። ተደጋግፈው ነው። ጥምር እርሻ እዚህም አለ ማለት ነው። እንደዚህ ነው። እቺ ቡናውን የምናያት የ2013 ነች። ይሄው አሁን አብቧል፣ አፍርቷል። እንዴም ደግሞ አተካከሉን አይሽ በመስመር ነው። በመስመር ነው። እስቲ እቺን አስረዳኝ። አሁን ይሄ ቡና ግማሹ ወፍራም ነው፣ ግማሹ እነዚያውን ትናንሽ የሆኑት ባለ አንድ ፍሬ ናቸው። ውስጧን ብንፈለፍል አንድ ፍሬ ናቸው። ሁለት ናት። እሺ፣ የርጋጭ ቡና። እቺ ደግሞ ስንት ናት? አንድ። በመጠናቸው የሚታወቃሉ። ሌላ መጣሪያ ያላቸው እንዴ? ሌላ መጣሪያ እቺ ወንዴ ነች። ወንዴ ትባላለች። እቺ ወንዴ ባለ አንድ ያዘችዋ። ባለ ሁለቷ ሁሉም ደግሞ እሷ ለዘር አትሆንም። ባለ አንዷ ለዘር አትሆንም። ማትሆንበትም ምክንያት ዘሩም ነገ ላይ አንድ ፍሬ ነው የሚያዘጋጀው። ዘር ይሆናል ወይ አይሆንም ምን ይሉን ነገር በምን ስለዩአቸው ለዘር ይሆናል አይሆን 100 ፍሬ ለቅማለን። እነዚህ ማለት ነው። ከለቀመን በኋላ ውሃ ውስጥ ወይ ባልዲ በሆነ ነገር ላይ እናንሳፈፋለን። ምን ሳፈፈው ከ100 ፍሬ 4 ወይ 5 ወይ 6 የሚቀረው ማለት ነው። የሚቀረው ከሆነ ይሄ ቡና ለዘር ይሆናል ማለት ነው። ከስር ያለው የሚበዛው ከስር ያለው የሚበዛ ከሆነ ለዘር የሚፈለገው ከታች የዘቀጠው ማለት ነው። አዎ፣ ከላይ የሚንሳፈፉት ማይሆኑት አይሆኑም ማለት ነው። ስለዚህ ከ10 ፍሬ በላይ የሚሆን ከሆነ ይሄ ቡና ከናንካቴ ለዘር የሚሆን አይደለም ብለን ማለፍ አለብን። እስቲ ልጠይቅ፣ በምን አወቅህ አንተ? አሁን ተምረህ ነው? ተምራለሁ። ስልጠናም ስትሆኝ ስልጠና ወስጃለሁ። ማን ነው ስልጠና የሚሰጣችሁ? ዲላ ዩኒቨርሲቲና የወረዳ ግብርና ባለሙያዎቹ። አሁን ደግሞ ያልተነኩትና ወደ ደረሱት ችግኞች እንሄዳለን። እሺ። ያልተነኩ ደርሰዋል። ገዛ ወደ
ማሳው ጋር ሄደው ይተከላሉ ይሄዱት ናቸው ኮምፖስት አለው መጀመሪያ ላይ ስለዚህ ማዳበሪያ በችግኝ ጊዜ ጀምሮ ነው በችግኝ ጊዜ ጀምሮ ነው ይሄ ደግሞ ልጅን እንደመንከባከብ ማለት ልጅ ናቸው ከመሰረቱ ያረጁ ቡና የምንላቸው ያረጁ ማለት ይሄ ትንሽ የሸበተ የሚመስለው ማለት ነው ይሄ ምንድነው የሆነው ይሄ ከእርጅና የተነሳ ሽበት ነው ግን ቡና አረጀ የሚባለው ምን ያህል ጊዜ ሲቆይ ነው 40 አመት 50 አመት ያስቆጠረው ሁሉ አለ 40 አመት 50 አመት ይቆያል 50 አመት ይቆያል አስገራሚ ነው አይ ደስ ይላል 40 አመት 50 አመት ይቆያል ሳይንሱ ግን እንደምለው ከ10 ከ15 አመት በኋላ መታደስ እንዳለበት ነው ተመልካቾቻችን አሁንም ከሙልጌታ ጋር የቡና ማሳ ውስጥ ነው የምገኘው በጣም ጥሩ ነገር ከችግኝ ጀምሮ ያለውን የቡና ሂደት አሳይቶኛል ለሁሉ ተለፍቶበት የሚወጣ ቡና ወይም የሚለቀም ቡና ገበያው ምንድነው የሚመስለው የቡና ገበያ የሚለውን ደግሞ ከሙልጌታ ጋር ትንሽ እንጫወታለን የኤክስፖርት ፍቃድ ተሰጥቶልናል የላክነት ፍቃድ ማለት ነው አርሶ አደሩ ቀጥታ አፈላልጎ የመሸጥ እድል ብዙም ትምህርት እውቀት አለው ስለዚህ መንግስት ፍቃዱን ሰጥቶ ጥሩ እድል እንደሰጠው መንግስት ራሱ ፈልጎ ቀጥታ ገዢው ከላይ ወርዶ እዚህ አርሶ አደሩ ጋር ቀጥታ ተገናኝቶ ትስስር የሚፈጥርበት ሲስተም ቢያመቻችና ጥሩ ነው በራሱ በቀጥታ ወደ ኤክስፖርት ውስጥ እንዲገባ ምንም አርሶ አደሮች በሰሩት ልክ እያገኙ ተረለ ቆይኔ ልውቀጥ እሺ ቡናውን ሌላ ግዝሽ እንደነሽ እሺ ወቃጡን ደግሞ ሌላ ግዝሽ ብዙ ነገር እየተጫወትን ማሳም ያሳየኸኝ አሰራሩንም ቡና ከመጀመሪያው ጀምሮ ከችግኝ እስከ መጨረሻው አሳይተኛልና ቡና ምን ያህል ሄክታር መሬት ይሆናል ቡና ብቻውን 6.8 ሄክታር ምን ያህል ህይወትን ለውጦታል የግብርና ስራ ምንም አልነበረኝ እና አሁን ላይ ግን እግዚአብሔር ይመስገን ልጆች አሉ ባለቤት ያለች ቤት አለኝ ከተማ ላይ ልጆችን በግል ትምህርት ቤት ነው የሚያስተምራቸው እና እግዚአብሔር ይመስገን በጣም ቀይሮኛል ወደ ኢንቨስትመንት ሊገባ መንግስት ፍቃድ እየጠየቁኝ ነው ተመልሰናል ያው በኢትዮጵያ ማህበረሰብ ዘንድ ቡና በጧት ነው የሚጠጣው ታልጋንሽ ደግሞ ቡና ወደሚጠጣበት ጎራ ብላ እንደዚህ ቡና ሲቆላም ሲጠጣ ማሳይታናለች በነገራችን ላይ ጌዲዮ ላይ እንቆያለን ጌዲዮ እንግዲህ ቀደም ሲል እንዳነሳ ነው በጥምር የደን እርሻ በጣም የሚታወቅ ተፈጥሮ የሚያምር አካባቢ ነው ይሄ በጥምር ደን እርሻ ውስጥ ደግሞ ከሚመረቱ ካሉ የግብርና ስራዎች መካከል አንዱ ቡና ነው ቡናን በተለየ መልክ እዛ አካባቢ ይመረታልና እንዲሁም የተለዩ የቡና ምርት ሂደቶችን አልፈው ከሚመጡ የቡና አካባቢዎች አንዱ ነው አሁን ደግሞ እዛ ላይ ቆይታ እናደርጋለን በነገራችን ላይ ሀብትሽ በ2016 በጀት አመት ከቡና ወጪ እንግዲህ የተገኘው ከ1.4 ቢሊዮን ዶላር በላይ እንደሆነ ይነገራልና ይሄ ዘመናዊ የሰብል የቡና ሰብል እንዲሁም ደግሞ በዘመናዊ መልኩ የታገዘ የቡና ለቀማ ሂደት ለዚህ ምርትና ምርታማነት ማደግ አስተዋጽኦ እንዳለው ይነገራልና ይሄ አንዱ ውጤት ስለመሆኑ ማሳያ ተደርጎም ይወሰዳል እዛው ጌዲዮ ላይ እንቆይና የጌዲዮ ዞን አስተዳደርን እናንሳ የጌዲዮ ዞን አስተዳደር ለማዕከላዊ ገበያ የሚያቀርበውን የቡና ምርት ለማሳደግ እየሰራ መሆኑን ገልጸዋል የዲላ ዩኒቨርሲቲን በበኩሉ እንዲሁ ቡና ላይ የሚያደርጋቸውን የጥናትና ምርምር እንዲሁም የቴክኖሎጂ ሽግግር ተግባራትን አጠናክሮ እንደሚቀጥል አስታውቋል አርሶ አደሩ ከገበያ ትስስር ጋር በተያያዘ የሚገጥሙትን ችግሮች ለመፍታት ጥረቶችን እያደረጉ መሆናቸውም ተገልጿል ባልደረባችን አልጋነሽ ተካ አሁንም ይህንን ጥንቅር ወደ እናንተ ታደርሳለች የኢትዮጵያ ዋነኛ የኢኮኖሚ ምንጭ በሆነው የግብርናው ዘርፍ አረንጓዴ ወርቅ የሚል ስያሜ ያገኘውን ቡና ማንሳት ግድ ይላል። የኢትዮጵያዊነት የአብሮነት ማድመቂያ የሆነው የቡና አፈላል ስርዓት ደግሞ ለስራም ሆነ ለጉብኝት እግር ጥሎት የኢትዮጵያ መሬት የረገጠ እንግዳን ለማስተናገድ ይመረጣል። የጌዲኦ ዞን ቡና ከሚመረትባቸው የሀገሪቱ አካባቢዎች ውስጥ አንዱ ነው። እንደ ሀገር ለሀገሪቷ ለማዕከላዊ ገበያ እየቀረበ ያለውን ቡና
15% የሚያቀርብ ዞን ነው ይሄ ዞን ማለት በአመት እስከ 27000 ቶን ቡና ለማከላዊ ገበያ እናቀርባለን። ከዚህ ጋር ተያይዞ ኦልሞስት ከ128000 በላይ የሚሆኑ አርሶ አደሮቻችን ቀጥታ ቡና አምራች አርሶ አደሮች ናቸው። አርሶ አደሩ የተሻለ ቡና እንዲያመርት የሚያስችሉ ስራዎች በዞን ደረጃም ከሚመለከታቸው ተቋማት ጋር እየተሰሩ ይገኛሉ። አጠቃላይ አሁን ያለን 75000 ሄክታር መሬት በቡና የተሸፈነ ነው። ይሄ 75000 ሄክታር መሬት ውስጥ ምርት እየሰጠ ያለ ቡና 58000 ሄክታር ብቻ ነው። ሌሎቹ ከፍተኛ የሆነ እርጅና ውስጥ ነው ያሉት ማለት አሁን ፕራክቲካሊ እየሰራን ያለ ነው ይሄንን ያረጁ ቡናዎችን የማስወገድና ቦታው ላይ የመተካት ስራ በጣም ሲሪየስሊ እየሰራ ነው ያለ ነው። ኤቭሪ ይር ወደ 12.5 ሚሊዮን የቡና ችግኝ እንተክላለን ያንን ለመተካት ማለት ለሀገሪቷ አሁን 27000 ቶን ሰፕላይ ያደረግን ያለነው ወደ 50000 ቶን ለማሳደግ ነው እየሰራን ያለ። የዲላ ዩኒቨርሲቲ በመንግስት የከፍተኛ ትምህርት ተቋማት የተልእኮ ልየታ ፖሊሲ መሰረት ሆርቲካልቸር ላይ ቡናን ማዕከል አድርጎ ይሰራል። ዲላ ዩኒቨርሲቲ በ100 ኪሎ ሜትር ራዲየስ ከዲላ ዩኒቨርሲቲ በርካታ ስፔሻሊቲ ቡናዎች አሉ ሀገርን ያስጠሩ ማለት ነው። የእርጋ ጨፌን የምታውቁት ነው። ጌዶ ዞን ውስጥ የተለያዩ ቡና ስፔሻሊቲዎች አሉ። የኮቾሬ ቡና የሚባል በጣም የተለየ ቡና፣ የአማሮ ቡና፣ የጉጂ፣ የሲዳማ ከዛም ተሻግሮ ወደ አርባ ምንጭ መስመርም በደቡቡ የደቡብ ኢትዮጵያ ክልል ሌሎች ቡናዎች አሉ ወደ ኦሞ አካባቢና ለነዚህ ሁሉ ስትራቴጂክ ማዕከል ነው ዲላ ዩኒቨርሲቲ። ያለፉት 6 አመታት ከቡናና ሻይ ባለስልጣን ከጂአይዜድ ከስታርባክስ ከተለያዩ ተቋማት ጋር ከቴክኖሰርቭ እንዲሁም ከኢትዮጵያ ብሔራዊ ቡና ማህበር እና ሌሎችም ጋር በርካታ ስራዎችን ሰርተዋል። በተለይ የስልጠና እና የተግሽግር ስራዎችን ሰርተዋል። ለመጀመሪያ ጊዜ ኢትዮጵያ ውስጥ የቡና ካሪክለም የቀረጸ ተቋም የቡና አጫጭር ስልጠናና የሃየር ዲፕሎማ ቡና ሳይንስና ኢኮኖሚክስ በሚል አዘጋጅቶ በርካታ ተማሪዎችን አስመርቀዋል። ያንን በጂአይዜድ ቡናና ሻይ ባለስልጣን እየደገፉ በበጀትም ሲሰራ ቆይተዋል። እሱን ደግሞ ወደ ማስተርስ አሳድገዋል። ይሄ የማስተርስ የቡና ካሪክለም ኢትዮጵያ ውስጥም በአፍሪካ ሌላም ቦታ ያለ አይመስለንም፣ የመጀመሪያ ነው። ዩኒቨርሲቲው በአመት እስከ ግማሽ ሚሊዮን የተመረጡና በአጭር ጊዜ የሚደርሱ ችግኞችንም ለአርሶ አደሩ ያሰራጫል። ምንም እንኳን ለውጡን ተከትሎ በርካታ አርሶ አደሮች ቀጥታ የኤክስፖርት ፈቃድ ቢያገኙም እድሉን ተግባራዊ እንዲያደርጉ የሚያስችሉ ስራዎች ሊሰሩ ይገባል። ግብይቶች በብዛት ይሄ የበይነመረብ አቅምም ስኪል የሚፈልጉ ሆነው የሚገኙ ስለሆነ ሌሎችም ኮሚኒኬሽንም ጭምር ይሄ መግባባትን በደንብ መቻል ስላለበት እሱ ላይ ነው እየሰራን ያለ ነው። ለምሳሌ አንድ ቡናን መማር የሚፈልግ አጭር ስልጠናም ይሁን ሃየር ዲፕሎማም ማስተርስም መማር የሚፈልግ በኦንላይን ሁሉ እንዲማር ከጂአይዜድ ጋራ ኦንላይን ኮፊ ስኩል ስታብሊሽ ያደረግን ያለ ነው። የትም ሆኖ እንዲማሩ ማለት ነው። አርሶ አደሩ የሚያነሳውን የገበያ ትስስር ችግር ለመፍታት ይቻል ዘንድም በዩኒቨርሲቲ በኩል ስራዎች እየተሰሩ መሆኑ ታውቋል። የቡና ምርትና ምርታማነት ዛሬ በሀገር ጉዳይ የዋና ርዕሰ ጉዳይ አድርገን እያነሳ ነው የምንገኘው። እንቀጥላለን ተመልካቾቻችን። እዚህ ጉዳይ ላይ ተጨማሪ ማብራሪያዎች እንዲሰጡን ሁለት እንግዶቻችን እዚህ ስቱዲዮ ጋብዘናል። አቶ ፍቃዱ ደፈረስ በኢትዮጵያ ቡናና ሻይ ባለስልጣን የቡና ሻይና ቅመማ ቅመም ልማት መሪ ስራ አስፈጻሚ ናቸው። በማለዳ እዚህ ስቱዲዮ ይገኛሉ። ከሳቸው በተጨማሪ አቶ ግዛት ወርቁ የኢትዮጵያ ቡና ማህበር ስራ አስኪያጅ እዚህ ስቱዲዮ ይገኛሉ። እሳቸውን በተመሳሳይ ማብራሪያዎችን ሊሰጡን እዚህ ስቱዲዮ ናቸው። በማለዳው ስለመጣችሁ ከልብ እናመሰግናለን። በጣም እናመሰግናለን። አቶ ፍቃዱ እርስዎን እናስቀድምና በተለይም አሁን ላይ በዓለም ገበያ ቡና የሚያቀርቡ ሀገራት በጣም በርካታ እየሆኑ መጥተዋል እና እንደው የኢትዮጵያን ቡና እናንሳ። የኢትዮጵያ ቡና
ዓለም ገበያ ተወዳዳሪ እንዲሁም ደግሞ ተመራጭ እንዲሆን ምን እየተሰራ ነው? በተለይ ደግሞ ጥራቱን ከማስጠበቅ አንጻር ምን አይነት ስራዎች እየተሰሩ ናቸው? እሺ በጣም አመሰግናለሁ። ያው ስለ ቡና ሲነሳ ያው ለመግቢያ ያህል በተለይ ቡና ለሀገራችን በኢኮኖሚው ዘርፍ የጀርባ አጥንት ነው። ከ30 እስከ 40% የውጭ ምንዛሪ የሚገኝበት ነው። በተፈጥሮ ሀብትም በአፈርና በተለይ የአየር ንብረትን ከማስጠበቅ አንጻር፣ ከስራ እድል ፈጠራ አንጻር፣ ከህብረተሰብ ግንኙነት አንጻር ዘርፈ ብዙ ጠቀሜታ ያለው በመሆኑ በዚያው በትኩረት እየተሰራ መሆኑ ይታወቃል። እንደ ተቋማችን በተለይ ከለውጡ ወዲህ በተሰሩ ስራዎች ያው ዘርፈ ብዙ ስራዎች ተሰርተዋል። ያም በተሰራው ምርትና ምርታማነት አይነተኛ ለውጥ የማምጣት ሂደት ያው ታይቷል። ከዛው አንጻር ያው እንደ ሀገራችን በአሁን በተለይ በዘንድሮ ታይቶ የማይታወቅ ያው ሪከርድን አስመዝግቧል ማለት ነው። ወደ 2 ቢሊዮን ዶላር ማግኘት ተችሏል ማለት ነው። እና ይሄ ያው ዘርፈ ብዙ ስራዎች በመሰረታቸው ነው ይሄ እንትን ለውጥ የመጣው። ወደ ጥያቄው ለመሄድ በተለይ በዓለም ገበያ ተወዳዳሪና ተመራጭ ለማድረግ ቡናችንን በዋናነት የሚሰሩት አንደኛ ያው ከዝርያ ማሻሻያ ስራ መሰራት ይኖርበታል። ቀጣይ ተስማሚ ስነ ምህዳር ያስፈልገዋል። በተለይ አሁን ጥሩ ዝርያ ተስማሚ ስነ ምህዳር የሌለው ቦታ ከሆነ ውጤት ሊሰጥ አይችልም እና በተስማሚ ስነ ምህዳር ያ እንዲለማ የሚደረግበትና ከዚሁ ጋር ሁሉን አቀፍ የተሟላ የእንክብካቤ ስራዎች መሰራት መቻል አለባቸው ማለት ነው። አንድ የሚፈልገውን ንጥረ ነገር ከመስጠትና አስፈላጊውን እንክብካቤ ከማድረግ አንጻር የተሟላ ስራዎች መሰራት መቻል አለባቸው። ከዚሁ ጋር ደግሞ ቡና በጣም የሚፈልገው ምርቱም በእንደዚህ አግባብ ቢደርስም የምርት ዝግጅቱንም ማዘመን አስፈላጊ ነው ማለት ነው። እነዚህ ስራዎች ሲቀናጁ ነው ጥሩ ውጤት ሊሰጥ የሚችለው። ከዚሁ ጋር ደግሞ በተለይ አሁን ያው ጥራቱን ከማስጠበቅ አንጻር እየተሰራ ያለው ዱካ የቡናውን ዱካ የቡና ትሬሲቢሊቲን የማስጠበቅ ስራ ይሰራል ማለት ነው እና በዚሁ መሰረት አሁን እንደ ተቋማችን የተሰራው በተለይ በዚህ አመት ሰፊ የንቅናቄ መድረክ እንዲካሄድ ተደርጓል። ሀገራዊ ንቅናቄ መድረክ በአዳማ፣ ነቀምቴ፣ ድሬዳዋ፣ ሐዋሳ ላይ የጥራት የንቅናቄ መድረክ ተካሂዷል ማለት ነው። በክልሎችም ክልላዊ ንቅናቄ መድረክ ተካሂዷል። በዚሁ መሰረት ወደ ተግባር ተገብቶ ከወትሮ የተለየ የጥራት ማሻሻያ ስራዎች ተሰርተዋል ማለት ነው እና በዚሁ መሰረት በተለይ የቡናን ስፔሻሊቲ ከማስጠበቅ አንጻር በዚህ አመት በጣም የተሻለ ውጤት የተገኘበት ሆኖ ነው የተገኘው። በዚሁ ምክንያት ነው ይሄ አሁን የተገኘውን ውጤት ማስገኘት የተቻለበት ምክንያት። በጣም ጥሩ። አቶ ግዛት ወደ እርስዎ እንምጣና እንግዲህ የኢትዮጵያ ቡና ማህበራት በተለያዩ ማህበራት ስር ታቅፈው ሲሰሩ የነበሩ በርካታ ማህበራትን ያቀፈ ነውና በሚሊዮኖች የሚቆጠሩ አርሶ አደሮች ደግሞ በዩኒዮኖች በኩል የዚሁ ዩኒዮኖች ያሉበት እንደሆነም ይታወቃል። ይህ ማህበር የአርሶ አደሮችን ተጠቃሚነት ለማረጋገጥ ተጠቃሚነታቸውን የበለጠ ለማሳደግ የሰራቸው ተጨባጭ ስራዎች እንዴት ያሉ ናቸው? ማህበሩ ረጅም አመት ከመቆየቱ አንጻር ብዙ ስራዎች ሰርቷል። በ1961 የተቋቋመ ማህበር ነው። ቆዮች ማህበር፣ የሴቶቹም ሁሉ ዩኒዮኖች አሉ። ኦልሞስት ከ1.2 ሚሊዮን በላይ ገበሬዎችን ያቀፉ፣ በኮመርሻል ፋርመርስ ደግሞ በግል የሰፋፊ የቡና እርሻ ያላቸው ደግሞ በዙሪያው የሚገኙ ገበሬዎችን ይዘው የራሳቸውን እውቀት የሚያስተላልፉበትና የተለያየ ስራ የሚሰሩበት ጥራት ለማሻሻል እነሱም የኛ አባል የሆኑበት አብዛኛው ገበሬ ከ1.6 ሚሊዮን ገበሬ በላይ የሚታቀፍበት ነው በተዘዋዋሪ ብለን የምናስበውና በዛ ረገድ እኛ የሰራነው ስራ አንዱ ትልቁ የማርኬቲንግ ሊንኬጅ መፍጠር ነው።
በዓለም አቀፍ ደረጃ የኢትዮጵያ ቡና የሚተዋወቅባቸውን መድረኮች በዓለም አቀፍ ደረጃ በመሳተፍ ከአሜሪካ እስከ ጃፓን፣ አውሮፓ ሁሉም ጋር እንሳተፋለን። በዛ መሰረት የኢትዮጵያ ቡና ጥሩ ስም አግኝቶ ገዢዎች ጋር እንዲገናኙ የማድረግ ስራ እየሰራን ያለ ነው። ከዛ ባለፈ ጥራቱ እንዲሻሻል ይብን ካፕ ኦፍ ኤክሰለንስ የተባለ ውድድር የኛ ማህበር ነው ያመጣው እና በሱ ብዙ የመነቃቃት ኳሊቲን የማሻሻል የተሻለ ዋጋ የማግኘት ምንም ቡና ልከው የማያውቁ ድርጅቶች ሳይቀር አሁን ትልቅ ላኪ የሆኑበት ሁኔታ አለ። ሌላ አሁን ሪሰንትሊ ደግሞ ከአውሮፓ ጋር በተያያዘ ኢዩዲአር እያካሄደ ባለው ላይ እየተሳተፍን ያለ ነው። እኛም ራሳችን ጂኦሎኬት ለማድረግ ከዓለም አቀፍ ዴቨሎፕመንት ፓርትነሮች ጋር በመሆን እሱንም ስራ እየሰራን ያለ ነው። ጂኦሎኬት አድርገን ሰርቪሱንም ስልጠናውንም ሰጥተን ለመስራት ጥረት እያደረግን ያለ ነውና በአጠቃላይ ገበሬውን ሊጠቅም የሚችል ከዓለም አቀፉ ጋር በማገናኘትም አገር ውስጥ ያለውን ሁኔታ በማስረዳትም መረጃ በመስጠትም ስልጠና በመስጠትም እየሰራን ያለው ማህበሩ። አቶ ፍቃዱ ወደ እርስዎ እንምጣና በተለይም ሀገሪቱ ካላት ሀብት አኳያ የቡና ሀብት አኳያ የተሻለ የውጭ ምንዛሬ እንድታገኝ በቡና ላይ የሚደረጉ የጥናትና የምርምር ስራዎች ምን ደረጃ ላይ ይገኛሉ? በተለይ ያው እንደ ሀገራችን በዚህ አሁን የምርምር ተቋማት ዋናው ዓላማቸው ምርትን እና ምርታማነትን ማሳደግና ጥራት ማሻሻል ነው ትኩረቱ። በዚህም የተለያዩ ያው ዝርያዎችን ማውጣት ተችሏል። እንደ ሀገራችን ወደ 49 የሚሆኑ ዝርያዎችን ማውጣት ተችሏል ማለት ነው። 40 በሴሌክሽን 9 ደግሞ በሃይብሪድ የወጡበት ሁኔታ ነው ያለው። በዚህም ላይ በተለይ የሚሰሩ የምርምር ተቋማት በዋናነት የጅማ ግብርና ምርምር ማዕከል፣ የአዋዳ ግብርና ምርምር ማዕከል፣ መቻራ ግብርና ምርምር ማዕከል፣ ሲናና፣ አዴት፣ ቴፒ የመሳሰሉት በዚህ ላይ ይሰራሉ ማለት ነው። ከነሱ ጋር የኛ ደግሞ በተለይ በቅንጅት ምክንያቱም የምርምር አጀንዳ አድርጎ ከማስያዝ አንጻር አብረን በጋራ የምንሰራቸው ስራዎች ናቸው እና አሁን እነዚህ ዝርያዎች ወጥተዋል። እነዚህ ዝርያዎች ላይ ደግሞ ያው ስልጠና በመስጠት በተለይ በወጡበት በተስማሚ ስነ ምህዳር የማልማት ስራው እንዲሰራ የሚሰራ ይሆናል ማለት ነው። አቶ ግዛት ወደ እርስዎ እንመለስ። እንግዲህ ማህበሩ ጥራት ያለው ቡና ለመላክ ብዙ ጥረት ያደርጋል። ከማምረት ጀምሮ ለውጭ ገበያ እንዲቀርብ ደግሞ ብዙ የሚለፋበት ሂደቱ በራሱ በጣም ድካም ያለበት ነው። ነገር ግን ከቅርብ ጊዜያት ወዲህ ደግሞ በተወሰነ መነቃቃት ብዙ ውጤቶች እየታዩ እንደሆነ እያየን ነው። በአጠቃላይ ግን ይሄኛው ስራ ኢኮኖሚውን ከመደገፍ አንጻር ምን አስተዋጽኦ አለው ብሎ ያስባሉ? እንደሚታየው ነው ቡና በውጭ ምንዛሪ ግኝቱም በያዘው የሰው ኃይል መጠንም በሁሉም ረገድ ትልቅ ቦታ ያለው ሴክተር ነው። ስለዚህ እሱን የበለጠ ማሻሻል ምንችልበት ሁኔታዎች ነው እየሰራን ያለው። እኛ በአጠቃላይ እኛ እያረግን ያለንበት ለገበሬውም ለምኑም የገበያውን በተገባ ሁኔታ አውቆ እንዲነግደው ሲያመርተውም ጥራቱን አሻሽሎ እንዲያመርት ኦፕሬተር ስላንሆን እኛ ኦፕሬተር አይደለንም፣ ግን ኦፕሬት ለሚያደርጉ ለኤክስፖርተሮችም ለአምራቾችም ስልጠና እንሰጣለን። የተለያዩ ድጋፎችን ነው የምናደርገው። ከዚህ ረገድ ብዙ ሊያድግም የሚችል ሁኔታ ነው ያለው። ምናልባት አሁን ቡናው በጥራት መመረቱ ብቻ ሳይሆን ደግሞ እሴት ተጨምሮ መሸጥ አለበት አይደለም ለውጭ ገበያ ሲቀርብና እሱ ላይ ያላችሁ እንቅስቃሴ ምን ይመስላል? ምክንያቱም እንዲሁ ቡናውን መላክ ብዙ የሚያሳጣን ነገር እንዳለ በተደጋጋሚ ሲነሳ ስለምንሰማ እሴት ጨምሮ መላክ ላይ በእናንተ በማህበሩም በኩል ስልጠና በመስጠትም ረገድ ምን ተጨባጭ ስራዎችን ሰራችሁ? እሴት በመጨመር ቆልቶ ፈጭቶ መላክ ማለት ነው። ሌላው ደግሞ እሴት መጨመር ቡና ላይ ጥራቱን ደረጃ 5 እና 6 ኦር ምናምን የነበሩ ቡናዎችን ደረጃ 1 እና 2 አድርጎ መሸጥ ራሱ እሴት መጨመር ነው። ምክንያቱም የደረጃ 5 ዋጋ ከደረጃ 1 ዋጋ ጋር የጥፍ ልዩነት ነው ያለው። ስለዚህ እሴት መጨመርን በማንኛውም ረገድ ጥራቱን አሻሽሎ መሸጥ በሚለው ብንወስድ ጥሩ ነው ብዬ አስባለሁ። በቫልዩ አዲሽን ከሮስቲንግ ጋር በተያያዘ ግን ሌሎቹም ሀገራት ጠንከር ያለ ሜዳ ነው የሮስቲንጉ ሜዳ። ብዙዎቹ እውቀታቸውን እኛ ስልጠናም እንሰጣለን፣ የሮስቲንግ ስልጠናም እንሰጣለን። አዳዲስ ኒሽ ማርኬቶች ላይ ያልተደረሱ ከአፍሪካ ፍሪ ትሬድ ኤሪያ ጋር በተያያዘ የምንጠቀማቸው ገበያዎችን እንዲያውቁ ነው የምናደርገው። ሮስተሩም አውቆ
ሌላው ሴክተሩ ላይ ያለ አውቆ ልንደርስባቸው የምንችላቸው ገበያዎች አሉ። እዛ ላይ እንዲሳተፉ ማበረታታት፣ እድሉ ማመቻቸት ነው። ሰሞኑን አሁን ሞሮኮ የተዘጋጀ አንድ ፕሮግራም ነበር። አልጄሪያም እንደዚሁ የአፍሪካ ሀገርን ከፍሪ ትሬድ ኤሪያ ጋር በተያያዘ ይሄ ቫሊዩ አዲሽንን በዚህ በአቅራቢያችን ባለ መጀመር እንችላለን የሚል ነው ያለን። አውሮፓና አሜሪካም የተቆላ ቡና ይገዛሉ። እነሱ ጋር የሚልኩ ድርጅቶች አሉ። ግን ከባድ እንትኑ ውድድሩ ጠንከር ያለ ነው። ከአውሮፓ የሚቆላ ድርጅት ጋር ነው የምወዳደረው። ማምረት ስል ግን ኢትዮጵያ እንትን ምድሩ ከሰጠን ጸጋ ወስደን ነው የምንወዳደረው። ስለዚህ ያኛው ቀለል ይላል፣ ይሄኛው ከበድ ይላል ለማለት ነው። ግን ብዙ ከተለፋበት ሮስትድ ቡና እነ ኮሎምቢያ እኮ አብዛኛውን የላቲን አሜሪካ የተቆላ ቡና ሽያጭ የያዙ እነሱ ናቸው። አውሮፓ ላይም ብንሄድ የተወሰኑ ሀገሮች ናቸው የያዙትና በደንብ እውቀቱንም ምኑንም ካዳበር ሊያድግ የሚችል ሴክተር ነው ብዬ አስባለሁ። ቫልዩ አዲሽን ጥሩ። አቶ ፍቃዱ በተለይም ከገበያ ትስስር ጋር ያለውን ሂደት እናንሳ። ከገበያ ትስስር ጋር በተያያዘ ከለውጡ በኋላ በርካታ ቡና አምራች አርሶ አደሮች በራሳቸው ኤክስፖርት ማድረግ እንዲችሉ ፍቃድ ተሰጥቷቸዋል እና በተጨባጭ ኤክስፖርት እያደረጉ ነው ወይ? ካልሆነስ ደግሞ ምክንያቱ ምንድን ነው የሚለውን እናንሳ። እዚህ ላይ በተለይ ስለ ቀጥተኛ ገበያ ትስስር ስናነሳ ከለውጡ ከግብይት ሪፎርሙ በፊትና በኋላ በሚለው ብናየው የተሻለ ነው። ከግብይቱ ሪፎርም በፊት በተለይ አምራቸው አርሶ አደር ተጠቃሚ አይደለም። በአነስተኛ ዋጋ ለአቅራቢዎች ለደላሎች ይሸጣል። በመሀል ያለው ተዋናይ ነው ተጠቃሚው እንጂ አርሶ አደሩ አልነበረም። በዚህ በተለይ የግብይቱ ሪፎርም ትልቁ እና በዋናነት ለውጥ ያመጣው በተለይ እነዚህ አምራች አርሶ አደሮች ተጠቃሚ እንዲሆኑ አድርጓል። እነዚህ ተጠቃሚ አርሶ አደሮች በቀጥታ ወደ ውጪ ኤክስፖርት እስከማድረግ እስከሚችሉ ድረስ አሁን በዚህ ውስጥ የተለያዩ የግብይት አማራጮች አሉ። ያን ባይችሉ ለኤክስፖርተር መሸጥ ይችላሉ። ያን ባይችሉ ለኮኦፕሬቲቭ ለዩኒየን መሸጥ ይችላሉ። ለአቅራቢ መሸጥ ይችላሉ። ለተለያየ በፊት ግን አንድ አማራጭ ብቻ ነው ያለው እና አማራጮቻቸው እንዲሰፉ ነው የተደረገው። አሁን በእርግጥ ወደ 563 በላይ የሚሆኑ አምራች አርሶ አደሮች ለኤክስፖርት ፈቃድ ያወጡ አሉ። ከነዚህ አሁን የሚልኩት ጥቂቶቹ ናቸው። ነገር ግን እነዚህ አርሶ አደሮች ቢያንስ ለኤክስፖርተሩ መሸጥ ችለዋል፣ ተጠቃሚ ናቸው ማለት ነው። ነገር ግን ይሄ በቂ አይደለም። ያው ላወጡበት ፈቃድ ኤክስፖርት እስከ ማድረግ ድረስ ማስቻል ይጠበቃል ማለት ነው። ለዚህ ዋነኛው ችግራቸው ምንድነው? በተለይ የውጭ ገበያን አፈላልጎ ማግኘት። ይሄ አሁን እዚህ ላይ እገዛ የሚያስፈልግበት ሁኔታ ነው ያለው። በተለይ አንዳንድ ዓለም አቀፋዊ ኤግዚቢሽን ላይ እንዲሳተፉ ማድረግ ተገቢ ነው። እዛ ላይ ሲሳተፉ ያን ልምድ ያገኛሉ። የማፈላለጉንም ስራ የመስራት ሂደቱ ይኖራል። ተሞክሯል እሱ ነገር ያው በጥቂቱ ቢኖርም እነዚህ አሁን ብዙዎቹ እየተሳተፉ አይደለም። ሀገራችን ራሱ ይሄን ማካሄድ አለባት። በተለይ ብዙዎቹ አሁን የኤክስፖርት ፈቃድ ያላቸው አርሶ አደሮች እንዲሳተፉ ሀገራችን ዓለም አቀፋዊ ኤግዚቢሽን ማካሄድ መቻል ይኖርባታል ማለት ነው። ለዚህም ያው እንደ መንግስት ትኩረት ተሰጥቶት ቀጣይ የሚካሄድበት ጉዳይ ይሆናል። ይሄ ወሳኝ ነው እና ይሄን እገዛ ስለሚያስፈልጋቸው ነው እስካሁን በቀጥታ አፈላልገው ወደ ውጪ ኤክስፖርት የማድረጉ ስራ ያልሄዱትና ነገር ግን እስካሁንም ባለው ሂደት ለኤክስፖርተሩ በመሸጣቸው ለተለያዩ የግብይት አማራጭ ማቅረብ መቻላቸው ከበፊቱ ተጠቃሚዎች ናቸው። ቀጣይ ግን ዳይሬክት የሚያቀርቡበት ሁኔታ ስራዎች የሚሰሩ ይሆናሉ ማለት ነው። ጥሩ። የመጨረሻ እናርገውና አቶ ግዛት እንግዲህ ቡና በማምረት በመላክ ሂደት ውስጥ ብዙ ውጣ ውረዶችም አሉ፣ ውስንነቶችም እንዳሉ እንግዲህ እኛም በተደጋጋሚ የምንመለከተው ጉዳይ ነው። በዘርፉ ያሉ ማነቆች የትኞቹ ናቸው? እነሱን ደግሞ ለመፍታት ምን መደረግ አለበት የሚለውን በጣም ባጭሩ እናንሳ። አንዱ ምርታማነት ነው። ትልቁ ሁሌ የሚባል ነው። አሁን ተሻሽሏል። 6 እና ምናምን የነበረው አሁን ወደ 8 አካባቢ ከፍ ብሏል። እሱ ጥሩ ዜና ነው። ግን ሌሎች ከደረሱበት 24 20 ምናምን ከሚባል ጋር ስናወዳድረው ሞር መስራት ያለብን ይመስለኛል። ሌላው ጥራት ማሻሻል አለብን። የገበያ ሊንኬጅ መጠቀም አለብን። ሌላው ደግሞ የማርኬቲንግ ሲስተማችን አሁን አቶ ፍቃዱም እንዳለው አሁን እየተሻሻለ ያለ የቨርቲካል ኢንቴግሬሽን የተለዩ ነገሮች አሉ። ግን ከዛ ባጠረ ቪየትናም እኮ 95% ከተላከው
ዋጋ 95ቱ ለገበሬው ነው የሚገባው፣ 5ቱ ነው ሌሎች የሚወስዱት። የኛ ከዛ ይሰፋ ነው። እሱን የምናሳጥርበት ቀጥታ ከገበሬው ወጥቶ ኤክስፖርት በተደረገ ዋጋ አብዛኛው ወደ ገበሬ የሚሄድበትን ነገር ማርኬቲንግ ሲስተሙን ሞር ማጥራት ያስፈልጋል። አሁንም የተሻሻሉ በፊት ከነበረው አሁን በተጨማሪነት የመጡ ተጨማሪ ሲስተሞች አሉ። ግን ከዛ በላይ ፈርዘር መሄድ ያለብን ይመስለኛል። ተጨማሪ መሬት አለን፣ እሱን ሞር ማምረት እንችላለን። ስለዚህ ምርታችንን ማሳደግ እንችላለን። ምርታማነታችንን መጨመር አለብን። ምርታማነት ካልጨመረ ግን የሮቡስታ እንኳን ኢቭን ተወዳዳሪ ሆኖ እየመጣ ያለው እሱ ገበያ እየተሻማ ነው ያለው። ድሮ 70-30 የነበረው አሁን ኦልሞስት 54-46 አይነት ደርሷል። ይሄ ማለት እየገፋና ያለው እኛ ደግሞ ሮቡስታ ቡና እናመርት። ስለዚህ ከዚህ አንፃር ሞር በፕሮዳክቲቪቲም በፕሮዳክሽኑም በኳሊቲም በማሻሻል የተሻለ ተጠቃሚ እንሆናለን ብዬ አስባለሁ። መልካም እንግዶቻችን አቶ ፍቃዱ ደፈርስ በኢትዮጵያ ቡናና ሻይ ባለስልጣን የቡና ሻይና ቅመማ ቅመም ልማት መሪ ስራ አስፈጻሚ፣ እንዲሁም ደግሞ አቶ ግዛት ወርቁ የኢትዮጵያ ቡና ማህበር ስራ አስኪያጅ ስለመጣችሁ ላነሳንላችሁ ጥያቄዎች ምላሽ ስለሰጣችሁ እናመሰግናለን። ቀናችሁ መልካም ይሁን። እኛም እናመሰግናለን።